ሰላም ተማሪዎች እንዴት ናችሁ? በዛሬ ቪዲዮአችን ደግሞ ግሬድ 10 ሂስትሪ ዩኒት 7 ውስጥ ከሚካተቱ ሌሰኖች መካከል ለዛሬ በ7.1 ስር የሚካተተውን 7.1.1 ናሽናል ላይብሬሽን ሙቭመንት ኢን ኖርዝ አፍሪካ የሚለውን ሌሰን እንደተለመደው ግልጽ በሆነና ባጠረ መንገድ እንመለከታለን። በተለይም በዚህ ዩኒት አፍሪካ በ1960ዎቹ ምን ትመስል ነበር፣ ከምንም በላይ ደግሞ አብዛኞቹ የአፍሪካ ሀገራት እንዴት ነው ከአውሮፓውያን ኮሎኒያሊዝም አሊያም ቀኝ ግዛት ራሳቸውን ነፃ ማውጣት የቻሉት የሚለውን ነገር በደንብ አድርገን የምንመለከትና የምናየውናል። ለዛሬም እንዴት ነው የኖርዘርን አፍሪካ ሀገራት ማለትም የሰሜን አፍሪካ ሀገራት ራሳቸውን እንዴት ነው ከብሪቴንና ከፈረንሳይ ቀኝ አገዛዝ ራሳቸውን እንዴት ነፃ አወጡ የሚለውን ነገር ባጠረና ግልጽ በሆነ መንገድ የምንመለከትና የምናይ ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። The first breakthrough toward independence came in North Africa, spread in Egypt, Portugal, Great Britain, starting from 1882. የአፍሪካ ሀገራት ከቀኝ ግዛት ወጥተው ነፃነታቸውን ለማግኘት ባደረጉት ትግል ውስጥ የመጀመሪያው ትልቅ ለውጥ ስኬት የታየው በኖርዝ አፍሪካ ሀገራት ላይ ነበር። ይህንን የነፃነት ዓለም ፍሪደም መንገድ በመምራት ደግሞ ግብጽ የመጀመሪያዋ ሀገር እንደነበረች ትመለከታላችሁ። ይህንን ስንል ምን ማለታችን ነው ብለን በምንመለከትበት ጊዜ ስፔሻሊ ለመጀመሪያ ጊዜ ከአውሮፓውያን ቀኝ አገዛዝ ነፃ መውጣት የቻሉት የኖርዘርን አፍሪካ ሀገራት ናቸው ወይም የሰሜን አፍሪካ ሀገራት ናቸው እያልን ነው። እነዚህ ማለት እነ ኢጅፕት፣ ሞሮኮ፣ አልጄሪያ፣ ቱኒዚያ፣ ሊቢያ የምንላቸው የኖርዘርን አፍሪካ ሀገራት ናቸው ወይም የሰሜን አፍሪካ ሀገራት ናቸው። እነሱ ነበሩ ለመጀመሪያ ጊዜ ከኮሎኒያሊዝም አሊያም ከቀኝ አገዛዝ ራሳቸውን ነፃ መውጣት የቻሉት ማለት ነው። ከምንም በላይ ደግሞ ለመጀመሪያ ጊዜ ከኖርዘርን አፍሪካ ነፃ መውጣት የቻለችው ሀገር ኢጅፕት አሊያም ግብጽ እንደሆነች ትመለከታላችሁ። ስፔሻሊ ግብጽ ከ1882 እስከ 1956 አካባቢ ሙሉ ለሙሉ ብሪቴን ኮንትሮል አድርጋት አለም በብሪቴን ቀኝ አገዛዝ ስር ነበረች። በኖርዘርን አፍሪካ ለመጀመሪያ ጊዜ ስፔሻሊ ነፃነቷን ያገኘችው እንዲሁም ፈርቀዳጅ ናት ተብላ የምትጠቀሰው ሀገር ግብጽ እንደሆነች የምትመለከቱ ይሆናል ማለት ነው። አላችሁ ከኔ ጋር ናችሁ? ማወራው ነገር ግልጽ ነው። በጣም አሪፍ እንቀጥል። በመቀጠልም ፈርስት ወርልድ ዋር The Declaration of Egypt nationalist activists led by Saad Zaghloul request the British High Commissioner to end the British in Egypt and Sudan. ከጊዜ በኋላ ማለትም የመጀመሪያ ዓለም ጦርነት ካበቃ በኋላ ስፔሻሊ ከ1918 በኋላ የግብጽ ናሽናሊስት ሊደር እንዲሁም አክቲቪስት የነበረው ሳድ ዛጉል የተባለ ሰው የራሱ ልዑካን በማዘጋጀት ለብሪቴን ከፍተኛ አመራሮች ብሪቲሽ በዛ ጊዜ ከግብጽና ከሱዳን ሙሉ ለሙሉ ለቃ እንድትወጣ እነዚህን ሁለት ሀገራት እንድተው ጠይቀው ነበር። ይሄ ማለት በዛ ጊዜ ብሪቴን ግብጽንም ሱዳንም ኮንትሮል አድርጋ ነበር። በዚህ የተነሳ ነበር ስፔሻሊ በሳድ ዛጉል የሚመራ የናሽናሊስት ግሩፕ ለብሪቴን ከፍተኛ አመራሮች እነዚህን ሁለት ሀገራቶች ማለትም ግብጽንና ሱዳንን ብሪቴን ሙሉ ለሙሉ ለቃ እንድትወጣና ራሳቸውን ማስተዳደር እንዲጀምሩ ጠይቀው ነበር። ይሄ ማለት ባጭሩ ሀገሪቱ የራሷን እድል በራሷ እንድትወሰን ሪኩዌስት እንዳቀረበ አለም ጥያቄ እንዳቀረበ ተመለከታላችሁ። ነገር ግን ብሪቴን ይህን ሀሳብ እንዳልተቀበለችው ወይም ሪጀክት እንዳደረገችውና ውድቅ እንዳደረገችው ተመለከታላችሁ። The request was accompanied by demonstration and strike across Egypt by student, elites, civil servant, merchant, peasant, worker and religious leader. በተለይም ይሄ ነገር ቀስ እያለ በመላው ግብጽ የሚገኙ ሶሳይቲዎች አለም የህብረተሰብ ክፍሎች በሰልፍ በስራ ማቆም አድማ ጥያቄዎቻቸው ተቀባይነት እንዲያገኝ እጅግ አድርገው መጣር እንደጀመሩ ትመለከታላችሁ። በዚህ እንቅስቃሴ ውስጥም የተሳተፉት ዋና ዋና የግብጽ ሶሳይቲዎች አለ ማህበረሰቦች እነማን ናቸው ብለን በምንመለከትበት ጊዜ ተማሪዎችና የመንግስት ሰራተኞች፣ ገበሬዎች፣ ነጋዴዎች፣ የሃይማኖት መሪዎች እንዲሁም እላይት አለም ባለሀብቶች ይህን ነገር ተቀላቅለው ብሪቴን ሙሉ ለሙሉ ከግብጽ እንድትወጣ ግብጽን እንድተው ከፍተኛ የሆነ ጫና አለም ኢምፓክት ማድረግ እንደጀመሩ ትመለከታላችሁ። ፋይናሊም ይህ ነገር እንደተሳካላችሁ ታያላችሁ። አስ ኤ ሪዛልት ኦፍ ዘ ፖፑላር አፕራይዚንግ ለንደንስ ኮምፔልድ ቱ ኢሹ ዩኒላተራል ዲክላሬሽን ኦፍ ኢጂፕሽያን ኢንዲፔንደንስ ኦን ፌብሩዋሪ 22 1922። በመጨረሻም ግብጽ ይሄ ጫና አሊያም ይሄ አፕራይዚንግ ወይም ሰላማዊ ሰልፍ የስራ ማቆም አድማው ከፍተኛ ደረጃ ላይ ሲደርስ ስፔሻሊ ለንደን ወይም ብሪቴን ፌብሩዋሪ 22 በ1922 በተለይም ግብጽ ራሷን የቻለች ነፃ ሀገር ናት አሊያም ኢንዲፔንደንስ ናት ብላ እንዳወጀች ዲክላሬሽን እንዳረገች ትመለከታላችሁ። እዚህ ጋር ልብ በሉ፣ በደንብ አድርጋችሁ ስሙኝ። በ1922 ፌብሩዋሪ 22 ብሪቴን ግብጽ ነፃ ሀገር ናት ብላ ብታውጅም ነገር ግን
ከግብፅ ሙሉ ለሙሉ አልወጣችም ነበር። ይሄ ማለት ዋና ዋና የሚባሉ የግብፅ ነገራትን ኮንትሮል አድርጋ ነበር አሊያም ይዛ ነበር። ለምሳሌ እንኳን በምንመለከትበት ጊዜ የግብፅ የኢኮኖሚ ጉሮሮ የሆነውን የሱዌዝ ካናልን ሙሉ ለሙሉ ኮንትሮል አድርጋ ነበር። ያን ሱዌዝ ካናል ለግብፅ አሳልፋ አልሰጠችም ነበር። ከዛም በተጨማሪም የግብፅን የውጭ ግንኙነቶች ሙሉ ለሙሉ ብሪቴን ነበረች ኮንትሮል ያደረገችው። ከዛም አለፍ ሲል አስከፊው ነገር የግብፅን ሚሊተሪ አሊያም የመከላከያ ሰራዊት ሙሉ ለሙሉ ኮንትሮል እንዳደረገችውና በእሷ ስር እንዲንቀሳቀስ እንዳደረገችው ትመለከታላችሁ። ሶ በእነዚህ ምክንያቶች እስፔሻሊ ግብፅ ሙሉ ለሙሉ በሚባል ደረጃ ነፃ አልወጣችም። ብሪቴን በ1922 ፌብሩዋሪ 22 ላይ ግብፅ ነፃ ሀገር ናት፣ ራሷን የቻለች ሀገር ናት ብላ ተናገረች እንጂ ሙሉ ለሙሉ ግብፅን እንዳልተወቻት ትመለከታላችሁ ማለት ነው። ሶ ከዚህ በኋላ ነበር እስፔሻሊ ነገሮች ይበልጡኑ መካረርና መጦዝ የጀመሩት። ፎሎዊንግ ኢጂፕሽያን ሪቮሉሽን ኦፍ 1952 ዊች ኦቨርስሩ ዘ አንፖፑላር ገቨርንመንት ኪንግ ፋሮክ ዲማንድ ፎር ዘ ዊዝድራው ኦፍ ብሪቲሽ ፎርስ ፍሮም ኦል ኢጅፕት ኤንድ ሱዳን ኢንተንሲፋይድ። እንደ አውሮፓውያን አቆጣጠር በ1952 በግብፅ ውስጥ እጅግ በጣም ትልቅ የሆነ አብዮት አሊያም ሪቮሉሽን ወይም አመፅ የተነሳበትና የተካሄደበት ጊዜ ነበር፣ በ1952 ማለት ነው። ይህ አብዮት በህዝቡ ዘንድ ተወዳጅ ያልነበረውን የንጉሥ ፋሩክን አገዛዝ ሙሉ ለሙሉ ከስልጣን ያስወገደ ሪቮሉሽን እንደሆነ ትመለከታላችሁ። ይህ ሪቮሉሽን አሊያም ይህ አመፅ ወይም ይህ አብዮት እንደተጠናቀቀ ደግሞ የሚከተሉት ዋና ዋና ሁለት ነገሮች እንደተከሰቱ ትመለከታላችሁ። የመጀመሪያው ነገር የእንግሊዝ ጦር አሊያም የብሪቴን ጦር ሙሉ ለሙሉ ከግብፅና ከሱዳን ግዛቶች ለቆ እንዲወጣ የሚጠይቀው ግፊት በደንብ አድርጎ በግብፅ ውስጥ እንደበረታ ታያላችሁ። ከዛ ማለፍ ሲል እስፔሻሊ በ1922 አካባቢ ግብፃውያን ሰላማዊ የሆነ ሰልፍ ነው የሚያደርጉት፣ ረብሻ አላስነሱም ነበር። ነገር ግን በ1952 በተደረገው ሪቮሉሽን የነፃነት ጥያቄያቸውን ጠንከር ወደኋላ ወደ አመፅ እንዲሁም ወታደራዊ ወደሆነና ሰላማዊ ባልሆነ መንገድ ጥያቄያቸውን ብሪቴኖች እንዲቀበሉ እንዳደረጋቸው ትመለከታላችሁ። ይህ ማለት ከፍተኛ አመፅ ሁካታ በማስነሳት ማለት ነው። ነገር ግን የዚህ ሪቮሉሽን መሪዎች እነማን ነበሩ? እንደዚህ አይነት ሪቮሉሽን እንዴት በግብፅ ውስጥ ተነሳ? ወይም ይህን ሪቮሉሽን ማን ነበር የሚመራው ብለን በምንመለከትበት ጊዜ በ1952 የተነሳውን የግብፅ ሪቮሉሽን አሊያም አብዮትን በዋናነት ሁለት ሰዎች ይመሩት ነበር። እነዚህን ስሞች በፍጹም ቢሆን እንዳረሱ። የመጀመሪያው ሰውም ሞሐመድ ናጊብ ይባላል። ዋን ኦፍ ዘ ቱ ኮ-ሊደር ኦፍ ዘ ሪቮሉሽን አሎንግ ዘ ጋማል አብደል ናስር ኤንድ ኢጂፕሽያን ፈርስት ፕሬዚዳንት ሜክ ሴኩሪንግ ሱዳኒስ ኢንዲፔንደንስ ፕራዮሪቲ ኦፍ ዘ ሪቮሉሽነሪ ገቨርንመንት። ይህን አብዮት አሊያም ይህን ሪቮሉሽን በዋናነት ይመራው የነበረው ሞሐመድ ናጊብ የተባለ ሰው ነው። ከእሱ ጋም አብሮ ደግሞ የግብፅ የመጀመሪያው ፕሬዚዳንት የሆነው ገማል አብደል ናስር እስፔሻሊ ይህን ሪቮሉሽን ይመሩት ነበር። ስለዚህ በ1952 የተነሳውን ከባድ ሪቮሉሽን እነዚህ ሁለት ሰዎች ነበረው ይመሩት የነበሩት ማለት ነው። የእነዚህ ሰዎች አሊያም የእነዚህ ግለሰቦች ማለትም የሞሐመድ ናጊብና የገማል አብደል ናስር ሀሳብ ከሚባለው በላይ ተመሳሳይ ነበር። ይሄ ማለት ግብፅን ብቻ ሲሆን ነፃ ለማውጣት የሞከሩት ሱዳንንም ከብሪቴን አገዛዝ ነፃ ለማውጣት እንደሞከሩ ትመለከታላችሁ ማለት ነው። ፋይናሊም ይሄ ነገር እንደተሳካላቸው የምታዩና የምትመለከቱ ይሆናል። ኦን 1 ጃንዋሪ 1956 ሱዳን ኢንድድ ቢካም ኢንዲፔንደንት። በ1956 ጃንዋሪ 1 ስፔሻሊ ሱዳን ሙሉ ለሙሉ ከብሪቴን አገዛዝ ነፃ እንደወጣች ትመለከታላችሁ። ይሄ የሚያሳየው ግብፅ ውስጥ የነበረው አብዮት አሊያም ሪቮሉሽን ምን ያህል ጠንካራ የሆነ አሊያም ኢምፓክት የፈጠረ ሪቮሉሽን እንደሆነ ነው። ግብፅ ውስጥ የተነሳው ነገር ስፔሻሊ ለሱዳንም እንደተረፋት ትመለከታላችሁ። በዚህም ሱዳን በ1956 ሙሉ ለሙሉ ከብሪቴን አገዛዝ ነፃ እንደወጣች፣ በዛው በ1950ዎቹም ስፔሻሊ ግብፅ ሙሉ ለሙሉ በሚባል ደረጃ ከብሪቴን አገዛዝ ነፃ እንደወጣች ትመለከታላችሁ። በመቀጠልም ግብፅ ውስጥ የተነሳው ሪቮሉሽን አሊያም አመፅ እንዲሁም ነፃ የመሆን ነገር ስፔሻሊ በሌሎች በኖርዝ አፍሪካ ሀገራት ማለትም በሰሜን አፍሪካ ሀገራት እንደተቀጣጠለ ትመለከታላችሁ። ለዚህም ማሳያ ሰም ዲሴድ አፍተር ኢጂፕሽያን ኢንዲፔንደንስ ዘ ኪንግደም ኦፍ ሊቢያ አክቲቭድ ኢንዲፔንደንት ፍሮም ኢጣሊ አንደር ዩናይትድ ኔሽን ዲሰምበር 24 1951። በዛው በ1950ዎቹ ዲሴምበር 24 1951 ስፔሻሊ ሊቢያ ሙሉ ለሙሉ ከጣሊያን አገዛዝ ነፃ እንደወጣች ትመለከታላችሁ። ሊቢያ ከጣሊያን አገዛዝ ነፃ ስትወጣ ዩናይትድ ኔሽን አሊያም የተባበሩት መንግስታት በደንብ አድርጎ ሰፖርት እንዳደረጋትና እንደ ደግፋት የምትመለከቱና የምታየውናል ማለት ነው።
ይሄ ነገርም ወደ ሌሎች ወደ ኖርዘርን አፍሪካ ሀገራት እንደተስፋፋ ትመለከታላችሁ። ዘ ሊበሬሽን ኦፍ ፍሬንች ኮሎኒስ ኢን ኖርዝ አፍሪካ ቢግን ኢን ዘ 1950 በተለይም በ1950ዎቹ በፈረንሳይ ቀኝ ግዛት ይተዳደሩ የነበሩ የኖርዘርን አፍሪካ ሀገራት ለነጻነታቸው በደንብ አድርገው መታገል የጀመሩበት ጊዜ እንደሆነ ትመለከታላችሁ። ከምንም በላይ ግን ይሄ ነገር ለነጻነታቸው እንዲነሳሱ አሊያም እንዲታገሉ እንዳደረጋቸው ትመለከታላችሁ። እሱም ነገር ምንድነው ብለን በምንመለከትበት ጊዜ ፍሬንች ሚሊታሪ ዲፊት ኢን ኢንዶ ቻይና 1954 ጌቭ አን ኢንፑትስ ፎር ዘ ፒፕል ኦፍ ኖርዝ አፍሪካ ዌጅ ላይብሬሽን ዋር ኢንድ ፍሬንች ኮሎኒያል ሩል። ስፔሻሊ በ1954 አካባቢ ፍሬንች በኢንዶ ቻይና ዋር እንደተሸነፈች ትመለከታላችሁ። ኢንዶ ቻይና ዋር የምንለው ፈረንሳይ ከቬትናም ጋር ያደረገችው ጦርነት ነው። በዚህ ጦርነት በ1954 ሳይታሰብ ፈረንሳይ በቬትናም እንደተሸነፈች ትመለከታላችሁ። ሶ ይሄ ነገር ለኖርዝ አፍሪካ ሀገራት ለነ አልጄሪያ፣ ለነ ሞሮኮና ለነ ቱኒዚያ ራሳቸውን ነፃ ለማውጣት ሞቲቬት እንዳደረጋቸው እንዳነሳሳቸው የምታዩና የምትመለከቱ ይሆናል ማለት ነው። ቢኮዝ ፍሬንች በዛ ጊዜ በቬትናም ከተሸነፈች ምናልባት እኛም ብንዋጋት እናሸንፋታለን ብለው ነበር የኖርዝ አፍሪካ ሀገራት ፈረንሳይ ላይ ማመፅ የጀመሩት ማለት ነው። በዚህም ፎር ኢንስታንስ ዘ ሞሮኮ ናሽናል ፍሮንት ሊድ ባይ ሱልጣን ፊፍዝ had already started challenge ፍሬንች ኮሎኒያል ዶሚኔሽን። ከጊዜም በኋላ የሞሮኮ አስተዳዳሪና ገዢ የነበረው ሱልጣን ሙሐመድ አምስተኛ ፈረንሳይን ቻሌንጅ ማድረግ እንደጀመረ አሊያም ፈረንሳይን መገዳደር እንደጀመረ ትመለከታላችሁ ማለት ነው። በአጭሩ የፈረንሳይን አገዛዝ መቃወምና ቻሌንጅ ማድረግ ጀምሮ ነበር። በዚህም የተነሳ ኢን 1953 ዘ ሪፍ ኤንድ አትላስ ኮሚኒቲ ሪቮልትድ ኤንድ ስታርትድ ዘ አርምድ ስትራግል። በተለይም በሞሮኮ ውስጥ የሚገኙ የሪፍ ሶሳይቲዎችና የአትላስ ኮሚኒቲዎች ማለትም በሪፍ ግዛት የሚገኙ የሞሮኮ ሶሳይቲዎችና በአትላስ ግዛት የሚገኙ የሞሮኮ ሶሳይቲዎች አሊያም ማህበረሰቦች ከፍተኛ የሆነ አመፅ ፈረንሳይ ላይ ማድረግ እንደጀመሩ ማስነሳት እንደጀመሩ ትመለከታላችሁ ማለት ነው። በመቀጠልም አፍተር ኔጎሽየትድ ሴትልመንት ሞሮኮ ዋዝ ፕሮክላይምድ ኢንዲፔንደንት ኦን 2 ማርች 1956 ፍሬንች ኤንድ ስፓኒሽ ሞሮኮ ሪዩናይትድ አፍተር ኢንዲፔንደንስ። ፋይናሊ ፈረንሳይ በሞሮኮ የተነሳውን አመፅ ሁካታ መቋቋም ስላልቻለች በማርች 2 1956 ከብዙ ድርድርና ስምምነት በኋላ ሞሮኮ ሙሉ ለሙሉ በሚባል ደረጃ ከፈረንሳይ አገዛዝ ነፃ እንደወጣች ትመለከታላችሁ። እሱ ብቻ አይደለም የተፈጠረው። ከነፃነቷ በኋላ በፈረንሳይና በስፔን ተከፋፍለው ይገዙ የነበሩት የሞሮኮ ክፍሎች ድጋሜ አንድ እንደሆኑ ዩናይትድ እንደሆኑ የምትመለከቱና የምታዩናል ማለት ነው። ሶ በዚህ መንገድ ሞሮኮ ከፈረንሳይ አገዛዝ ነፃ እንደወጣች ትመለከታላችሁ። በመቀጠልም ቱኒዚያ ኦልሶ ወን ኢንዲፔንደንስ 1956 አንደር ሊደርሺፕ ኦፍ ሀቢብ ቡርጊባ ሁ ሄድድ ዘ ኒዮ ዲስቶር ፓርቲ። በመቀጠልም በ1956 ቱኒዚያም ሙሉ ለሙሉ ነፃ እንደወጣችና ኢንዲፔንደንስ እንደሆነች ትመለከታላችሁ። በዛ ጊዜ ቱኒዚያን ይመራ የነበረው ሀቢብ ቡርጋቢ ነበር። በተለይም ይህ ሰው ቱኒዚያ ኢንዲፔንደንስ እንድትሆን ነፃ እንድትሆን ትልቁ ሚና የተጫወተ ሰው ነው። ከዛም በተጨማሪ የኒዮ ዲስቶር ፓርቲ መሪና ሊቀመንበር ወይም ሊደር እንደሆነ ትመለከታላችሁ ማለት ነው። ከቱኒዚያ በኋላ ቀጣዩ ሀገር አልጄሪያ ነበረች። ግን አልጄሪያ ነፃ ለመውጣት ከሌሎቹ የኖርዘርን አፍሪካ ሀገራት እጅግ በጣም ብዙ የሆነ መስዋዕትነት እንደከፈለች ትመለከታላችሁ። ኢን አልጄሪያ ዘ ፍሬንች ፌስድ ኤ ፕሮክትሬት ኤንድ ቢተር አንቲ ኮሎኒያል ስትራግል። አልጄሪያ ከፈረንሳይ አገዛዝ ነፃ ለመውጣት እጅግ በጣም ከብዷት ነበር። ብዙ ጊዜም ወስዶባታል። እጅግ በጣም ብዙ የሆነ መስዋዕትነትም እንዳስከፈላት ትመለከታላችሁ። ለምንድን ነው ይህን ያህል መስዋዕትነት ያስከፈላት ብለን በምንመለከትበት ጊዜ ከሌሎቹ የኖርዝ አፍሪካ ሀገራት ይልቅ ኢን አልጄሪያ ዜር ሃድ ቢን ሪላቲቭሊ ላርጀር ነምበር ኦፍ ዋይት ሴትለር። ከሌሎቹ የሰሜን አፍሪካ ሀገራት ይልቅ በአልጄሪያ እጅግ በጣም ከፍተኛ የሆኑ ነጭ ሰፋሪዎች ከምንም በላይ ደግሞ ፈረንሳውያን በብዛት ይገኙ ነበር። ይሄ ነገር ደግሞ ስፔሻሊ አልጄሪያ ነፃ ለመውጣት በምታደርገው ጥረት እጅግ በጣም ፈተና አሊያም ቻሌንጅ እንደሆነባት ትመለከታላችሁ። እነዚህ ሰፋሪዎች ዘ ዋይት ሴትለር ዌር ዲተርማይንድ ፕሪቨንት ኢንዲፔንደንስ ኦፍ አልጄሪያ። የአልጄሪያን ነፃ መሆን አይፈልጉም ነበር። አልጄሪያንም እንደ ገዛ ሀገራቸው ያዩት ነበር። በዛ ጊዜ የነበሩ ነጭ ሰፋሪዎች፣ የፈረንሳይ ሰፋሪዎች አልጄሪያ ውስጥ ይኖሩ የነበሩ አልጄሪያን እንደ ሀገር አያዩትም ነበር። አልጄሪያን እንደ አንድ የፈረንሳይ ግዛት ያዩት ነበር። በዚህም አልጄሪያን ሀገሬ እያሉ ይጠሯት ነበር። በዚህ ምክንያት
አልጄሪያ ከፈረንሳይ አገዛዝ ነፃ እንዳትወጣ እጅግ በጣም ብዙ ጥረት እንዳደረጉ ትመለከታላችሁ። ነገር ግን የሆነው በተቃራኒ እንደሆነ ትመለከታላችሁ። ዘ አልጄሪያ ናሽናሊስት ኦርጋናይዜሽን ዘ ናሽናል ላይብሬሽን ፍሮንት አልጄሪያ FLN ሊድ ባይ አህመድ ቤንቤላ ዌይት ቢተር ጉሬላ ዋር ላይብሬሽን አጌንስት ቱ ዘ ፍሬንች ኮሎኒያል ዶሚኔሽን ፍሮም 1954 አፕ ቱ 1962። አልጄሪያ ውስጥ አንድ ፓርቲ ነበር። ያን ፓርቲ ናሽናል ላይብሬሽን ፍሮንት አልጄሪያ ወይም በቅጽል ስሙ FLN እየተባለ ይጠራል። ይህን ፓርቲ ደግሞ ይመራው የነበረው በዛ ጊዜ ዝነኛ የነበረው አህመድ ቤንቤላ የተባለ ሰው ነው። በተለይም አህመድ ቤንቤላ አልጄሪያ ከፈረንሳይ አገዛዝ ነፃ እንድትወጣ ትልቁ ሚና የተጫወተው ሰው እንደሆነ ትመለከታላችሁ። በተለይም ይሄ የናሽናል ላይብሬሽን ፍሮንት ቱ አልጄሪያ የሚባለው በአልጄሪያ ውስጥ ይንቀሳቀስ የነበረው ፓርቲ ከ1954 እስከ 1962 ድረስ ኦልሞስት ለ8 ዓመታት ጉሪላ ዋርፌር ከፈረንሳይ ወታደሮች ጋር እንዳደረገ ትመለከታላችሁ። ጉሪላ ዋርፌር ማለት በአጭሩ ጠላታችሁ ሳይዘጋጅ ወዲያው አጥቅታችሁ ወደኋላ መመለስ ነው። ሶ በአህመድ ቤንቤላ የሚመራው የናሽናል ላይብሬሽን ፍሮንት አልጄሪያ ፓርቲ ስፔሻሊ ይህን ነገር ኦልሞስት ለ8 ዓመታት ተግብሮን ነበር፣ ጉሪላ ዋርፌርም ማለት ነው። በመጨረሻም ይሄ ነገር ስኬታማ እንዳደረገው ታያላችሁ፣ ብዙ መስዋዕትነትን ቢያስከፍለው ማለት ነው። ፋይናሊ ቤስድ ኦን አግሪመንት ሪችድ ቢትዊን ዘ አልጄሪያን ፍሪደም ፋይት ኤንድ ፍሬንች ገቨርንመንት ሪፈረንደም ወዝ ኮንዳክትድ። በመጨረሻም በፈረንሳይ መንግስትና በአልጄሪያ ነፃ አውጪዎች መካከል አንድ ስምምነት ተደረገ። እሱም ስምምነት ምንድን ነው ብለን በምንመለከትበት ጊዜ ራሱ የአልጄሪያ ህዝብ ሪፈረንደም ያድርግ ማለትም ድምፅ ይስጥ አሉ። ይሄ ማለት በፈረንሳይ እንተዳደር ወይስ ሙሉ ለሙሉ ራሳችንን እንቻል፣ ከፈረንሳይ አገዛዝ ነፃ እንውጣ የሚል የአልጄሪያ ተወላጆች በሙሉ ድምፅ እንዲሰጡ አለም ሪፈረንደም እንዲያደርጉ ተነገረ ማለት ነው። በዚህም ዘ ፒፕል ኦፍ አልጄሪያ ኦቨርዌልሚንግሊ ቮትድ ፎር ኢንዲፐንደንስ ኢን ኮንሲኩዌንስ አልጄሪያ ወዝ ፕሮክሌምድ ኢንዲፐንደንት ኦን ጁላይ 1 1962። በ1962ም የአልጄሪያ ህዝቦች ሙሉ ለሙሉ በሰጡት ድምፅ መሰረት ራሳቸውን መቻል እንደሚፈልጉና ከፈረንሳይ አገዛዝ ነፃ መውጣት እንደሚፈልጉ እንደተናገሩ አለም ሪፈረንደም ወይም ድምፅ እንደሰጡ ትመለከታላችሁ። በዚህም በጁላይ 1 1962 አልጄሪያ ሙሉ ለሙሉ ከፈረንሳይ አገዛዝ ነፃ እንደወጣች የምታዩና የምትመለከቱ ይሆናል ማለት ነው። ሶ በዚህ መንገድ ነው ራሳቸውን ነፃ ያደረጉት ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል